ሁለታችንም እያለቀስን ነው ብታዩ ያደርነውና ህይወታችን እንዳለ ተመሰቃቅሏል። እረፍት ነስቶናል። ወንድ ልጅ እንግዲህ እንደዚህ ነው። ፕሊስ ወንዶች ግን እዚች ጋር ምክር ልምከራችሁና ሴት ልጅ ላይ እንደዚህ አይነት በደልን ባትፈጽሙ መልካም ነው። ሩም ይዘን አብረን አድረን ከዛ ተነስተን ቁርሳችንን በአሪፉ በልተን ቡናችንን ጠጥተን ማን ነው የአንድ ባል ሚስቶች እንደዚህ በፍቅር የሚያሳልፉት? ሰላም ሰላም ናችሁ ቤተሰብ ደህና ናችሁ አላችሁ? እንግዲህ አድረናል እኔና የባለቤቴ ሚስት። ያው ስሟን ብዙ አያዝልኝም እና እንትን አወራችሁ ነገር አለ። እንነሳብር ተኝታለች። ውጭውን እንየው። ካሜራማን ደውዬ ስጠራት ግን አልመጣም ብላኝ ነበረ። ያው ቶሊሶን በዛው ማለት ነው። እዚህ አካባቢ ነው ያለነው። በቃ እኔም ልጆቼን ምናምን ትቼ ወጣሁትኝ። ለሷ ብዬ አይደለም ግን ለራሴ በቃ የሰማሁት ነገር መረጋጋት ስላለብኝ ለብቻችን ብዙ ነገር አብረን አደርን። ብዙ ነገር እያወራን አደርን። ስለ ባሌ ብዙም ማላቃቸው ነገር ብዙ የተደበቁኝ ነገሮችን ሰማሁኝ። አሁን እንታጠብና ከዛ በኋላ እንቀሰቀሳታለን። ከዛ ከእናንተ ጋር ደግሞ ብዙ የምናወራው ነገር አለ። እንታጠብ ውዶች። ያው ድንገት ስለወጣ እንትንም የለም ምንድነው ጥርስ ምናምን ነገር አላመጣም። እኔ የምላችሁ ግን በጣም የለውም በልብስ ያደራረባችሁ። እኔ የምላችሁ እኔ አሁን ምን ላድርግ? እዚቹ ጋር እስኪ ከእናንተ ጋር ላውራ። ምን ላድርግ? ምን ትመክሩኛላችሁ? ማለት ይሄ ነገር ቀላል አይደለም። ባለቤትና እኔ ምናምን ነገር በራሳችን ኬዝ መጀመሪያ ባለቤትና እኔ አሁን አንድ ቤት አይደለም የምንኖረው። ስልክ ምናምን እንደዋወልም ተራርቀናል። የት እንዳለ ራሱ አላውቅም። ስለዚህ አሁን ምን ላድርግ? ላገናኛቸው እንደምንም ብዬ ምን ትመክሩኛላችሁ? እሷንም ቀስቅሻት አሁን ይሄንን ነው የምጠይቃት። ማለት እኔ የእሷን ብቻ ነው አሁን ሰምቼ ፎቶ እኮ በነገራችሁ ላይ አሳይታኛለች። የእሷና የእሱ ግን አሁን ቴክኖሎጂው በጣም ተራቋል። ቅንብር ሊሆን ይችላል ምናምን ብዙ ነገር አለ ያሳየችኝ ማለት ነው። ብዙ እና ቅንብር ሊሆን ይችላል ምናምን ግን እሷና እሱን አገናኘች እንትን ልበል ማለቴ ላገናኛቸው። ከዛ በኋላ እሱ የሚል ነገር ልስማ ወይስ ምንም ነገሩን በቃ ሳላውቅ ድምፄን አጥፍቼ አርፌ ቁጭ ብዬ ልጆቼን ላሳድግ? ወይስ ጉዱን እንወቀው አብረን? ማለት ምንና ምን ነበሩ ወይስ ልተወው? ዝም ብለን እንተወው? እንዴት ነው የምትመክሩን? ኮሜንት ላይ ፕሊስ በእናታችሁ ጨንቆኛል። ምን ማድረግ እንዳለብኝ ምናምን ነገር ጻፉልኝ ከስር። እናንተ ማለት የኛ ቤተሰቦች ናችሁ። ሁሉ ነገሬን የማማክራችሁ ናችሁ። እና ብዙ ነገር ተነሳሽ እስቲ እናወራቸው እናትሽ። እንዴት አደርሽ? ተኛሽ? እኔ እኮ አልተኛውም። ካሜራማኑን ጠርቼው መጥቶ እየቀረጸ ነው። እንዴት ነበር አዳር? ቆንጆ ነበር። አይተሽ ነው ያደርሽው? እንቅልፍ ወሰደሽ? ምንም አይልም። ትንሽ አድርሽ እኮ አደርኩኝ። ያው ባልተኛ የሰማሁት ነገር ዱብዳ ስለሆነ ለራሴም ጊዜ ልስጥ ምናምን ብዬ ቤተሰብና አብሬያት ሆንኩኝ። ተጣጥበሽ ትመጪ ወይስ እዛ ቁርስ ምናምን እንበላለን። ጨንቆኛል። ምን ነው
ምንም ራስ ምታት ያመመሽ ነው? አይዞሽ ሐኪም ቤት ሂጂ። አረ ሁለታችንም እያለቀስን ነው ብታዩ ያደር ነውና ደስ የማይል ነገር ነው ማለት በቃ ሁለታችንም ተከልተናልና እኔ ምን አሰብኩ መሰለሽ ባውኑ ማለት ነው ባለቤቴና ነገር ባለቤቴ የማይባል ባለቤታችን ከሱ ጋር ሶስታችን እንገናኝ ከዛ የሚፈጠረውን ነገር ምን እንደሆነ ምናምን ማለቴ እኔ አሁን አንቺን ብቻ ነው የሰማሁሽ ፎቶ በርግጥ ፎቶ ምናምን አሳይተሽኛል የተጻጻፋችሁትን ምናምን አሳይተሽኛል ቤታችሁንም አሳይተሽኛል ግን ደግሞ የሱንም ነገር በሰማስ አልኩኝ ከዛን ለኦዲየንስ ጠይቋቸው አብረን እናዳምጥ እንስማ ወይስ እኔ ትውት አድርጌ አንቺም ወደ መጣሽበት ትመለሻለሽ እንደሱማ እንዴት ይሆናል አንዴ ህይወትሽ ውስጥ የገባ ሰው ነው ያው ያለ ነው እንዴት ባንዴ እርግፍ አድርገሽ የምትስተው ነገር አይደለም ማለት እሱን ነገር ሳሳድድ ብቻም መኖር የለብኝም ቢሆንም እውነታውን ማወቅ አለብሽ አንቺም ቤተሰቦችሽ እውነታውን ማወቅ ስላለባችሁ እኮሽ በምን አይነት መንገድ እኔ አላውቅም እንዴት እንደምታገናኝ ወይ እንዴት እንደምንገናኝ አላውቅም ስልክ ዲያውን ያነሳልሽ አሁን እንግዲህ እናያለን ያያል ቪዲዮ ማየቱ አይቀርም መደወሉ አይቀርም በነገራችሁ ላይ ከቤት ማለት ነው እኛ ጋር ነበረች እኛ ጋርም ነው አፈላልጋ የመጣችው ከዛ ይዤ እኔ ነኝ ሩም ይዣት እዚህ የመጣሁት ከዛ ለእናቴ ነገሮቹን እንዳይሰሙ ብዬ እነሱ ያው ይጎዳሉ ቤተሰብ ጥሩ ነገር ነው ለልጅ የሚመኘው አይደለ እናቴ ትሰማለች ይሄንን ነገርን ብዬ ማናትም እንድናትም ከምትለኝ ብዬ እሷ ሳታይ ልጄን ግን እሷን ወደ መንገድ ውጪ ያልኳትኝና እኔ መጣብሻለሁኝ ብያት ልጄን አደራ ጠብቂልኝ ወተት ምናምን ያስፈልገዋል ለማማም እንደዚህ ምናምን ብዬ ሰጥቼ አስይዣት ልጄን እኔ ግን እሷን ይዣት እዚህ ቤርግ መጣሁ ምክንያቱም ይሄ ነገር የህይወት ጉዳይ ስለሆነ እኔና እሷ በደንብ ጊዜ ሰጥተን ማውራት ነበረብንና ለማውራት ምናምን እንዲመችን እዚህ ሩም ይዣት መጣሁ እና አሁን ደግሞ ያው ተኛንም አይባልም ህይወታችን እንዳለ ተመሰቃቅሏል ረፍት ነስቶናል ወንድ ልጅ እንግዲህ እንደዚህ ነው ፕሊስ ወንዶች ግን እዚች ጋር ምክር ልምከራችሁና ሴት ልጅ ላይ እንደዚህ አይነት በደልን ባትፈጽሙ መልካም ነው እና አይዞሽ ብዙ ነገር ነው ያወራነው ብዙ ወደ ሚዲያ ያልወጡ ነገሮች ብዙ ማለት ነውና እኔና እሷ ብቻ ሆነን አሁን ግን በቃ እናንተም ያያችሁት ነገር ስለሆነ የኛም ህይወት ደግሞ እዚህ ሚዲያ ላይም ስለወጣ ካሜራማን ጠራሁኝና ምን እናድርግ እሺ ወዴት ትመክሩናላችሁ እንደ ቤተሰብ ናችሁ ለኔ እንደ እህት እንደ አባት እንደ እናት እንደ ሁሉ ነገሬ ናችሁ ሁሉ ነገሬን ታውቃላችሁ ፊት ለፊቴን ብቻ አይደለም ጓዳዬን ታውቃላችሁና እንዴት እናድርግ በምን አይነት መንገድ ትመክሩናላችሁ ፕሊዝ ኮሜንት ላይ ጻፉልን እሺ አንቺ አሁን ምንድነው ተመልሰሽ መሄድ እንግዲህ መቼስ ቤት ባዶ ብቻ ነው ግን ጂም የለም የምፈራው ነገር አይኖርም ያው እኔም ብሄድ ይሻላል ወደዛ ልመለስና ወደ ቤት የሆነውን ነገር ባይ እሱም ከሱ ጋር ያለውን ነገር ምክንያቱም ያው እንግዲህ ሪአክሽን ማሳየቱ አይቀርም ወደ ቤት አይቀሩም ወደ ቤት ተመለሺ እዛው ወደ አዲስ አበባ ማለት ነው ሰዓት የምፈልጊኝ ከሆነ በመፈልጊው ሰዓት እኔ እመጣለሁ አታስቢ ችግር የለውም እሺ እና አሁን ተጣጣቢ ምናምን ከዛም ቁርስ ወተን እንበላለን እሺ ተጣጣቢ ተነሽ ከዛም ልብስ ምናምን እንቀየራለን እኔም ልብስ ይዣለሁ እሷም ልብስ ይዛለች ውዶች ግን ማለት ነው እሷ እስክትታጠብ ድረስ እኔ እዚች ጋር ላውራችሁ ልብስንም ቀየሪ በዛው እሺ ለመልካም ነው እኛ ይሄንን ሳናውቅ ብዙ ተሸውደንስ ቢሆን ኖሮ ብዙ ነገርስ ሆኖ ቢሆን ኖሮ ይሄን ቀላል ነገር አይደለም ግን ይሁን በቃ ስለዚህ አሁን እሷም ልትታጠብ ገብታለች እኛም እኔ መነሳሳለሁኝ እኔም ልብሴን ቀየራለሁኝ እዚህ
እሺ ትይዣለሁ። ልብሴ ልቀይር ሰው ልብሳን የቀየረች ነው። ዛንላችሁ ቁርሳችንን እንበላለን። እሄዳለሁኝ ብላለች። እሸኛታለሁ ማለት ነው። እሺ ትይዣለሁ። ያው እንደምታዩት ያው ልጆቼም ናፍቀውኛል። ወደ ልጆቼም ጋር መለሳለሁኝ። ያው ለሷ ሙሉ ጊዜ ልስጣት ብዬ ያው ትዳርም አይደለ ትልቅ ተቋም እኮ ነው ትዳር። ስለዚህ ሙሉ ጊዜ ልስጥ ብዬ ብዙ ነገር ማወቅ ስለነበረብኝ ብዙ ነገር ነው የጠየኳትኝና እሷም የነገረችኝ በቃ ሆነ ያለው ሆነ። አልሐምዱሊላህ ስለ ሁሉም ነገር። ልብስ ለብስና እንገናኛለን። እሷም እየታጠበች ነው የለበሰች። ቁርስ በላለን። ስንጨርስ ደግሞ እንገናኛለን። ፊቴንን ይመስላል። እሷም ለበሰች ልብሷን። በጣም ያማረብሽ። ሻንጣዋን ምናምን ነገር አሸኝተነዋል። ምንድነው ልለይሽ ስለሆነ በጣም ደብሮኛል። መተሽ ሁሉንም ነገር ስለነገርሽኝ ደግሞ ከልብ አመሰግናለሁኝ። በጣም ወድጄሻለሁኝ። ጥሩ ሰው ነሽ። አመሰግናለሁ። በእውነት እንዴት ትቀበይኛለሽ ብዬ አላሰብኩም። በጣም አመሰግናለሁ። ጥሩ ሰው ነሽ። እናቴ እና ቁርስ እንብላ ማለት ነው። ልጆቼ አብረን እንውጣ ነው። ተከተሉ። ቁልፍ እንስጣችኋ። ቆልፈን ውዴ ምንም አረሳው። አንቺ የረሳሽው ነገር አለ የለም? አጋጣሚ ሆኖ ያደርነው ሆቴል ነገር ወይም ምግብ ምናምን ያለበት ቦታ ሳይሆን እንደ ገስት ሃውስ ማደሪያ ብቻ ያላቸው አልጋ ቤቶች ነበርና ያዝነው። እዛ አደርን። ከዛን ደግሞ ጎን ላይ የሆነ ሽሮ ቤት ነበርን። እዛ ገባን። የሆነ ትንሽ ፕላስቲክ ወንበሮች ምናምን ያሉበት በጓሮ በኩል ነበረ። ቁርሳችንን አዘዝን፣ በላን። ከዛን እንላችሁ ተጎራረስን ምናምን ወዘተ። ቡናችን መጣ፣ ጥጥት አደረግን። የምር በቃ በጣም ደስ ብሎኛል። ቻው በይ በቃ። እኔም ስላወቅሽ በጣም ደስ ብሎኛል። ስለመጣሽ ደስ ብሎኛል። ቁርሰን በላን፣ ቡና ጠጣን ምናምን እና አሁን ደግሞ አስፋልት ላይ ምናምን መተናል። ልሸኛት ነው። ስለይሽ በእንባ ነው የኔ እናት። ስለነገርሽኝ ነገር እንዳለ አመሰግናለሁ። ከጉድን ያዳንሽኝ። የማንም ወንበዴ መጫወቻ ሁነን ነበረ። ከአሁን በኋላ ግን ማንም አይጫወትብንም እና ቻውሽ ይብላኝ ላንተ ለክፉ ልብ ላለ ይብላኝ ላንተ። እኛስ አንድ ሆነን ተዛመድን፣ ውስጣችን ተናበበ፣ ብዙ ነገር አሳለፍን። እንዴት ቻልክበት ግን ማስመሰሉን? እንዴት አልሰቀጠጠህም? እንዴት ቻልክበት? እንዴት አላዘንክልንም? እንዴት ጨከንክብን? ሲቀጥል ኦዲየንሶቻችን፣ ቤተሰቦቻችን፣ የምናከብራቸው የምንወዳቸው፣ ዛሬ እኔና እሷ ተለያየን። ማገናኘቱን ምናምን ሀሳብን ተውኩትኝ። ወደ ቤት መመለስ አለብኝ ምናምን አለች። ቀጥታ ወደ አዲስ አበባ ሄደች። እሱ ወደ ገዛላት ቤት ማለት ነው። እና ልጇ ያው እንደምታውቁት ቤተሰብ ጋር ጎጃም ነው ያለው። እሷ ግን ወደ ገዛላቸው ቤት ዛሬ ተመልሳለች። እኔም ወደ ልጆቼ ጋር ገብቻለሁ ማለት ነው። ውዶችዬ ቻው። ሻንጣሽን ወስዶልሻል? እሺማ ቻው ውዶችዬ፣ ወዳቻለሁ፣ ያከብራቻለሁ። እኔም ወደ ቤተሰቦቼ ጋር ልሂድ ማለት ነው። ቻው